ህያት እሳት አይከፋኝም በዚሽ ቆንጆ ብትሳሳት። ኧረ ብሩኬ ዛሬ ደግሞ በራፕ መጥቷልና እንዴት ነው ነገሩ? እንዴት ነው ወገን? ማታ ምን ሊያምጡብን ነው? ብቻ ያው ምንም ነገር ሲለቁኛ የምናስበው ቪዲዮውን ነው። ወይ ጉድ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? እንዴት ዋላችሁ? ዳና ናችሁ ወይ? ብሩኬ እንግዲህ በቲክታክ ቀወጥ እያደረገው በራፐር ሙዚቃ መጥቷል በቴዲዮ እና እንግዲህ እሸትና ቆንጆ አይታለፍም እያለ ነው እና ምን ታስቦ እንደሆነ አላውቅም። ብቻ ግን ያው ኖርማል ነው፣ ዝም ብሎ እንዲሁ ሊሆን ይችላል ምናምን። ዞሮ ዞሮ የማታውን ደግሞ እናያለን ኢንሻአላህ። ሰላም ያድርገው። ከዛ ደግሞ በኢንስታግራም ደግሞ እንዲህ ጡንቻውን እያሳየ ፖስት አድርጓል፣ ስቶሪ ላይ አድርጎታልና እንዴት ነው ነገሩ? ብሩኬ አቶ ብሩኬ ዛሬ ምን ሊመጣብን ነው? ለማንኛውም ሰላም ይሆናል ኢንሻአላህ። ታስቡ፣ አትጨነቁ። ያው ይሄን ስታዩ ደግሞ ሌላ አንተ እንዳትሉ፣ ሙዚቃውም ኖርማል ነው። ቆንጆ መታለፍ እንደሌለበትና እችን ብርቱካን የመሰለች ቅመምዬንም በሷ ቢሳሳት እንደማይቆጨው አይነት ነገር ነው። እሺ እንደዛ ብላችሁ አስቡት። የትላንቱ ምሽታችንና የዛሬው ውሏችን በጣም ደስ የሚል ነው። ማታ ደግሞ ወሽመጣችን የሚቆረጥበት ወይም ደግሞ ወሽመጣችን በቃ በደንብ የሚጠነክርበት ልበለው። ለማንኛውም በጣም ከምንጠብቀው በላይ ደስ የሚል ነገር ይሆናል ኢንሻአላህ። ካልሆነም ደግሞ ኖርማል ነው። ምን አላለቀ ገና አላጠናቀቁትም እኮ ኦሬዲ የተወሰነ ነገር እንደሚቀረው ድራማው ያስታውቃል። ግን ደግሞ ወደ ማጠናቀቁ እየሄዱ እንደሆነ ያመላክታል ማለት ነው። እነሱ ግን ያው ፏፈሽ ናቸው እንደምታያቸው። ትላንትና በፍቅር በምናምን የመጡትና እንደዛ አይነት ጸብ የለምና ድራማ ስለሆነ ተነጋግረው ስለሆነ የሚሰሩት ነው እንጂ አሁን የምር ቢጣሉ ኑሮ ማን ነው እንደዛ ሆኖ የሚመጣው? አለ እንዴ እንደዚህ አይነት ጸብ? እኔ አላቅም። ካለም ደግሞ ጥሩ ነው፣ ደስ ይላል። እንደዚህ በጸብ ውስጥ ሆናችሁ እንደዚህ በፈገግታ በሳቅ በደስታ እንደዚህ እየተላፋችሁ እየተሳሳቃችሁ የምትኖሩ ከሆነ የጸብ አይደለም። እና ያው በጸብ ውስጥ እንደዚህ አይነት ፈገግታ ካለ ግን ደስ ይላል። እና ለማንኛውም ውዶችዬ በጣም ደስ ብሎኝ ነው ያመሸው ትናንትና። ዛሬ ደግሞ ኢንሻአላህ በሰላም ይመጣሉ ብዬ አስባለሁ። ግን አንዳንዶቻችሁ የሆነ አጀንዳ አትፍጠሩ። ሌላ እነሱ ያላሰቡትን ምናምን አይዲያ እየሰጣችሁ በራሳችሁ አይዲያ ትሰጡና ከዛም በኋላ ሌላ ታወራላችሁ። እነሱ በዛን ሲመጡ በዛ እናንተ በሰጣችኋቸው ሲመጡ ሌላ ስድብ ምናምን ሌላ ነገር ይወራል። በቃ ያሰቡትን ያስቡ፣ በመጡበት ነገር ይምጡ፣ ራሳቸው ያውቃሉ። በሰላምም ይምጡ፣ በብጥብጥም ይምጡ፣ በጭቅጭቅም ይምጡ። ዞሮ ይሄ ድራማ እስከሚጠናቀቅ ድረስ መጨረሻውን በትዕግስት መጠበቅ ነውና ሌላ ያልተጻፈላችሁ ነገር አታንብቡ። ተው። ከትናንትና ማታ ጀምራችሁ ዛሬም ምናምን አንዳንድ ነገር እያወራችሁ ነውና ተው። በቃ በምንም አይነት አይዲያ ይምጡ፣ በቃ መጨረሻውን ማየት ነው በትዕግስት። ዛሬ በምን ይምጡ እናንተ ምንም የምታውቁት ነገር የለም። ደራሲዎቹ አይደላችሁ እናንተ። በመላመት እንዲህ ነው ስትሉ እነሱ ደግሞ ይሄን ነገር ይፈልጉታል ማለት ነው ወይስ በቃ በዚህ እንሂድበታ ምናምን ብለው ደግሞ ሊመጡበት ይችላሉ። ገባችሁ? ከትላንት ማታ ጀምራችሁ አንዳንድ ነገሮችን እያላችሁ ነበርና ተው። እኔ እዚህ ጋር ማውራት ስለማልፈልግ ነው። እና ጥሩን አሪፉን ነገር ነው ማውራት ያለባችሁ እንጂ ሌላ አይዲያ ሌላ አጀንዳ አትክፈቱ ነው ምላችሁ ማለት ነው። ዛሬ እንግዲህ በኢንስታግራም ያቺ ማናት አብሳላት ፎቶ ፖስት አድርጋ ነበርና ኮፍያና መኪናው የብሩኬ ነው መሰለኝ ይመሳሰላል እያላችሁ የምትሉ አላችሁና ይሄ የዛሬ ላይሆን ይችላል። ፎቶ ከዚህ በፊት የተነሳችው ግን ደግሞ ዛሬ ፖስት አድርጋው ሊሆን ይችላል፣ አይታወቅምና ኖርማል ነው። ደግሞ ምን ካሜራማናቸው አብሮ ነው ምናምን መኪና ላይ ሆና ስለተነሳች ሌላ ምን ይፈጠራል ብላችሁ አስባችሁ? እና ደግሞ መኪናው የሱ ላይሆን ይችላል፣ ተመሳሳይ ሆኖ ሊሆን ይችላል፣ አይታወቅምና ዝም ብላችሁ እንደው ወይኔ ጨረቃ ፋሚሊ ሁሉን ነገር በቃ ከጨረቃዎች ጋር ነው የምትሉት የምታመሳስሉት ምናምን
እና አልፈርድባችሁም ባያችሁት ነው። ግን ደግሞ አይደለም እርግጠኛ ሳትሆኑ ሌላ ነገር ባትሩ ጥሩ ነው። እንግዲህ እሷ ተመልሳ ድጋሜ ትመጣለች ብዬ አላስብም። ኦልሬዲ ወጥታለች ብዬ ነው የማስበው። ከዛ በተጨማሪ ሀይሚዬም ሌላ አጀንዳ እናንተ እንደምታስቡት ታመጣለች ትፈጥራለች ብዬ አላስብም። ኢንሻአላህ በሁለታቸውም በጥሩ ሁኔታ ይመጣሉ ብዬ ነው የማስበው። ከዚህ በኋላ ተረጋግተው ምናምን ያላቸውን ነገር ፈተው በቃ ይመጣሉ። የእዩ ጉዳይ ነው። እዩም ደግሞ ስትወልድ በቃ የዛኔ እውነቱ ይታወቃል ማለት ነው። እስከዛ ድረስ እነሱ ፏፈሽ ብሎ ቢመጡ ደስ ይለናል። ግን ትንሽ ሄደት እንበልበት ምናምን ካሉ ደግሞ አሁንም ሌላ አጀንዳ ፈጥረው ይመጣሉ። እኛ በጠበቅነው ሳይም ባልጠበቅነው ሁኔታ ይመጣሉ ማለት ነው። እነሱ ትናንት አስደስተውን እንደ ነገ በማግስቱ ምናምን ጨጓራ መላጥ፣ ወሽመጥ መቁረጥ ልማዳቸው ነውና እንደዛም ሆነው ሊመጡ ይችላሉ። ዛሬ ግን የሀይሚዬን ቪዲዮ እየጠበቅኩ ነበር። እስካሁን ድረስ ፖስት አላደረገችም። ማለት የሆነ ነገር ፖስት ታደርጋለች ብዬ ነበረ። እየተዝናናች እየጨፈረች ምናምን ነገር ናፍቆኛል። የእሷ ፖስት ሰሞኑን ጠፍታ ስለነበረ እንግዲህ ዛሬ ወደ ማታ ከመጣች ወይም ደግሞ ነገ ምናምን ልትመጣ ትችላለች፣ አይታወቅም። ተናፍቀሻል ሀይሚዬ። ለማንኛውም የሆነ ነገር ፖስት አድርጊልን እንደ ብሩኬ ማለት ነው። ብሩኬ ደግሞ ይህ 2 ቀን እየመጣ ነው። እሱም ሲጠፋ ይጠፋል፣ ሲመጣ ይመጣል። ሀይሚዬም ደግሞ ሲጠፋ ትጠፋለች፣ ስመጣ ትመጣለች። እና ይመቻችሁ። ለማንኛውም እና ደግሞ በአዲሱ አካውንት ፖስት እያደረገችበትም አይደለም። አሁን ላይ 2 ቪዲዮ ለቀቀች፣ በቃ አቆመች ሀይሚዬ ማለት ነው። ቡቡ ብላ በከፈተችው እኔ የሚገርመኝ ነገር ማለት ነው እንዶ ያንን አካውንት እንኳን ስትከፍት ማን ነው ስሟ እዩ የተባለች ልጅ ዩቲዩብ ከፍተው ሲመጡ ሼር ሲያረጉላት ስቲል ነው አብረው ሲመጡ ምናምን ሼር ሲደራረጉ ለምንድን ነው ማባንኑት ድራማ መሆኑን? የምሬ ነው። እስካሁን ድረስ ይሄ ነገርማ ድራማ አይደለም፣ በቃ ለምን ድራማ ነው ትላላችሁ እናንተ? ስራ ነው እያላችሁ እነሱ ልጆቹ እየተለያዩ ነው ምናምን ነገር ምትሏላችሁና ያንን ሁሉ ሲያደርጉ ቢያንስ የሆነ አረ ይሄማ በእኛ ላይ ሙድ እየያዙ ነው እንጂ እነሱ አልተጣሉም ብላችሁ ለምን አላሰባችሁትም? እኔ እንጃ ለምን እንዴት እንዳሰባችሁት አላውቅምና አሁን ሀይሚዬ ያንን ቡቡ ብላ የከፈተችው ባልጠፋ ስም እንግዲህ በባሏ ስም ነው ቡቡ ብላ የከፈተችው አካውንቱንና በጣም ነው የሳኩት። ያንን ከፍታ በዛ ሪያክት እያደረገች ለስራ እንዲመቻት ነው እንግዲህ ያንን እንትን ያለችው ማለት ነውና ሀይሚዬ እኮ ስማርት ነች። እንዴት እንዳሰበችው ራሱ አላውቅም። ከዛ አዳሜ በቃ ምንም አልባንንም በቃ እነሱ መጥተው ሲተውኑ ትወናቸው ያሳምኗቸዋል ምናምንና ያው ትወናቸው ጎበዞች ስለሆኑ ማለት ነው። እና ለማንኛውም ከዚህ በኋላ ግን ትምህርት ውሰዱ። በቃ ባረባው ነገር ራሳችሁን እያጨናነቃችሁ ራሳችሁን አትግዱ። ትናንት እና ደግሞ ላይቭ ላይ ሆናችሁ እርስ በርስ የምትሰዳደቡ ሌላ ታሪክ ውስጥ ገብታችሁ ነበር። ትናንት ራሱ እንደው ያን ነገር ማውራትም አያስፈልግም ብዬ ነው እዚህ ላይ እንጂ ሌላ ታሪክ ውስጥ ገብታችሁ ነበር። እና ሌላ ታሪክ ውስጥ ስትገቡ ደግሞ በእናታችሁ የሀይሚዬና ብሩኬን ስም ሜንሽን እያደረጋችሁ ሌላ ችግር ውስጥ ባታስገቧቸው ልጆቹን ጥሩ ነው። ሌላ ነገር ውስጥ ገብታችሁ ማለት ነው ያልተጻፈላችሁን እና በጣም የሚያስጠላ የሚደብር ነው። ከትልልቅ ሰው የማይጠበቅ ብዙ ነገር እያየን ነውና እዚህ ጋር የሚያገናኛችሁ ሀይሚዬና ብሩኬ ናቸው። በሀይሚዬና ብሩኬ አስተያየታችሁን መስጠት፣ ካልተግባባችሁ የምትግባቡትን መንገድ ሀሳብ ተለዋውጣችሁ መረዳዳት፣ ካልቻላችሁ ደግሞ የራሳችሁን ነገር ይዛችሁ መጓዝ ነው። ልጆቹን ከመሳደብ ምናምን ቆጠብ ብላችሁ በቃ የራሳችሁን ሀሳብና አስተያየት በሰላማዊ መንገድ እየሰጣችሁ መቀጠል። ካልሆነ በቃ እርስ በርስ እዛው እየተፈጫፈጫችሁ እየተበላላችሁ ብትገናኙ ምን ልትደራረጉ ነበር? ቆይ በጣም ነው የሚገርመኝ። ሀይሚዬና ብሩኬ እዛ ጋር ፏፈሽ ይላሉ፣ እናንተ እዚህ ጋር ልብ ላይ ትደባደባላችሁ። በጣም የሚያስጠላ ነገር ነውና የሚታየው ነገር አንዳንዴ እኔ ከዚህ በፊት ገስት ላይቭ ላይ ምናምን እንዲህ አልዞርም አላይምም ነበር። ግን ሰሞኑን በዚህ ድራማ ግን ገባ እያልኩኝ አያለሁ አንዳንድ ነገሮችንና በጣም የሚደብር የምር እርስ በርስ ሲሰዳደቡ እርስ በርስ የማይባባሉት ነገር የለም። ወደ ሌላ ታሪክ ውስጥ ይገባሉ ምናምን ጥሩ አይደለም። አላህ ልቦና ይስጣችሁ። እንግዲህ ሀይሚዬና ብሩኬን በቅርቡ በሰላም ይመጡልናል። ሰላማችሁ ይብዛልኝ። ባይ ባይ።